ሰላም ሰላም የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። እኔ ወንድማችሁ ነቢይ ተስፋዬ ለገሰ እባላለሁ። በሐረር ከተማ በሻሽ ገራች ወደ ቢራ በሚወስደው መንገድ መሐመድ ሮቶ ፊት ለፊት ሰሊሆም የክርስቶስ ሙላት ዓለም አቀፍ ቤተክርስቲያን አገልጋይ ነኝ። በዚህ ቸርች ላይ ሐሙስ ምሽት ከ11 ሰዓት እስከ 2 ሰዓት እንዲሁም እሁድ ጠዋቱ ከ3 ሰዓት እስከ 6 ሰዓት እንዲሁም ምሽት ከ11 ሰዓት እስከ 2 ሰዓት በሚደርሰው የእግዚአብሔር ቃል በኃይልና በስልጣን ይሰበካል። በሐረር አካባቢ እንዲሁም በጅጅጋ በድሬዳዋ ለምትገኙ ቅዱሳን መጣችሁ የእግዚአብሔርን ቃል የእግዚአብሔርን ኃይል የእግዚአብሔርን ክንድ የምታዩበት እንዲሆን በጌታ ፍቅር እጋብዛችኋለሁ። ኑ የእግዚአብሔርን ማዳን ማየት ትልቅ ነገር ነውና እግዚአብሔር ድንቅ ነገር ያደርጋል። በዛ በቸርች ውስጥ የታመመ ይፈወሳል። እግዚአብሔር አምላክ ለሚናገራቸው ሁሉ ይናገራል። እግዚአብሔር ድንቅ ነገር ያደርጋል። በዛ ቸርች ላይ እግዚአብሔር ለምድሪቷ ቀብቶ ባስነሳቸው አገልጋዮች ተገልገሉ ላለው ጌታ ከእናንተ ጋር ይሁን በጌታ በኢየሱስ ስም። እንግዲህ አንድ ቃል ይዤ ቀርብ ያለውና ይሄም ቃል ትንቢተ ዳንኤል ምዕራፍ 6 ከቁጥር 1 ጀምሮ ያለውን ቃል እንዲህ ብዬ አነባለሁ። ዳርዮስም በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንት በመንግስቱ ላይ ይሾም ዘንድ ወደደ። መሳፍንቱም ሂሳቡን ያመጡላቸው ዘንድ ንጉሥ እንዳይጎዳ 3 አለቆች በላያቸው አደረገ። ከእነርሱም አንደኛው ዳንኤል ነበረ። ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት በለጠ። ንጉሡም በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ። የዛን ጊዜ አለቆችና መሳፍንቱ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር። ነገር ግን የታመነ ነበርና ስህተትና በደልም አልተገኘበትምና በእርሱ ላይ ሰበብና በደል ያገኙበት ዘንድ አልቻሉ። እነዚያም ሰዎች ከአምላኩ ሕግ በቀር በዚህ በዳንኤል ላይ ሌላ ሰበብ አናገኝበትም አሉ። የዛን ጊዜም አለቆቹና መሳፍንቱ ወደ ንጉሡ ተሰብስበው እንዲህ አሉ። ንጉሥ ዳርዮስ ሆይ 1000 ዓመት ንገስ። የመንግስቱ አለቆች ሁሉ፣ ሹማምንቶች፣ መሳፍንት፣ አማካሪዎች፣ አዛዦች ንጉሥ ሆይ ካንተ በቀር ማንም እስከ 30 ቀን ድረስ ልመና ከአምላክም ወይ ከሰው ቢለምን በአንበሶች ጉድጓድ ውስጥ ይጣል የሚል የንጉሡ ሕግና ትእዛዝ ይወጣ ዘንድ ተማከሩ ይላል። ዛሬ ጠላት ምክሩ ይፈርሳል። ጠላት የተማከረው ምክር በክርስቶስ ኢየሱስ ስም ይፈርሳል። እንግዲህ የእግዚአብሔር ቃል ሲናገር ዳንኤል የእግዚአብሔር መንፈስ ያለበት ነው። ዳንኤል የእግዚአብሔር አጀንዳ ያለበት ነው። ዳንኤል የእግዚአብሔር ዕቅድና ዓላማ ያለበት ሰው። እንግዲህ ዳንኤል ሁል ጊዜ ይጸልያል፣ ይጾማል፣ ወደ አምላኩ ወደ እግዚአብሔር ይጮሃል፣ ይማልዳል። ወደ ጌታ ወደ አምላኩ ወደ እግዚአብሔር ሁል ጊዜ ከመጸለይ ወደ ኋላ ብሎ አያውቅ። እግዚአብሔር አምላክ ከእርሱ ጋርም ነበር። ንጉሡም ይሾመው ዘንድ ወደደ ይላል። ዳንኤልም መልካም መንፈስ ነበረበት ይላል እግዚአብሔር ቃል ሲናገር። የእግዚአብሔር አጀንዳ ነበረበት። የእግዚአብሔር ሐሳብ ነበረበት። የእግዚአብሔር ዓላማ ነበረበት። ንጉሡም ይሾመው ዘንድ ባሰበ ጊዜ ጠላቶች ተነሱ። እንዴት እኛ እዚህ ቁጭ ብለን፣ እንዴት እኛ እዚህ ያለን እሱ እንዴት ይሾማል? እሱ እንዴት ንግስናውን ያገኛል? እንዴት ስልጣን ያገኛል? ሁሉም ተነሱበት። እግዚአብሔር
በአንተ ላይ በአንቺ ላይ አጀንዳ ካለ ጠላት ይነሳል። የእግዚአብሔር አጀንዳ በአንቺ ላይም በአንተ ላይ ካለ መናፍስቶች ይነሳል። በሰው ውስጥ ሆነው ስጋ ለብሰው ይነሳል። በዚህን ጊዜ ወንድሜና እህቶቼ የእግዚአብሔር አጀንዳና የእግዚአብሔር መንፈስ እንዳለባችሁ እወቁ። ወዶ አይደለም ሰይጣን የሚነሳብሽ፣ ወዶ አይደለም አጋንንት የሚነሳብህ። እግዚአብሔር እጅና የእግዚአብሔር ዓላማ የእግዚአብሔር ዕቅድ በአንተ ላይ ስላለ ኢየሱስ ጌታ። እንግዲህ ዳንኤል ይጸልያል። እነዛ ደግሞ እንዳይጸልይ ከአምላኩ ጋር እንዳይገናኝ እቅድ አወጡ። ምን የሚል እቅድ? ተሰበሰቡና አንድ ሐሳብ ተስማሙ። ወደ ንጉሱ ጋር መጡና ንጉሥ ሆይ 1000 ዓመት ንገስ። እንግዲህ ካንተ በቀር በዚህ ወር ውስጥ ወደ አምላኩ የሚጸልይ የሚጮህ ወደ ሰው ልመና የሚሄድ እርሱ በአንበሶች ጉድጓድ ይጣል የሚል ሐሳብን ሰጡ። ንጉሱም በዚህ ተስማማ። የሚገርመኝ ነገር ለንጉሱ እገዳ አላመጡ። ካንተ በቀር አሉ። እሱ ወደ ፈለገው አምላክ ይጸልያል። ወደ አዳልሞቴው ይጸልያል። ወደ ጠቋሩ ይጸልያል። ወደ አጋንንቱ ይጸልያል። ወደ ጣዖቱ ይጸልያል። እውነተኛ አምላኩ ጋር የሚጸልየው ዳንኤል ግን ሊያግዱት መጡ። ዓለም እንደዚህ ነች። ዓለም ይህንን ተግባር ነው የያዘችው። አንተ ወደ አምላክ እንዳትጮህ ሌላ ሰበብ ያመጣል። ወደ እግዚአብሔር እንዳትጮህ ሌላ ሰበብ ያመጣል። ወንድሜዎቼና እህቶቼ የትኛውም ነገር ቢመጣ ከአምላካችሁ ከእግዚአብሔር የሚያግዳችሁ የለም። ኢየሱስ ሁል ጊዜ ከእናንተ ጋር ስለሆነ ታሸንፋላችሁ። ንጉሱም እስከ 12 ሰዓት ድረስ ጠበቀ። ሃሌሉያ! የጠበቀበት ምክንያት ዳንኤል ሲጸልይ ስላገኙት ነው። ዳንኤል ወደ አምላኩ ሲጮህ አገኙት። አፈንፋኞች ትኩረት ሰጥተው ይጠብቁት ነበራ። ባገኙት ጊዜ ደስ እያላቸው እየፈነጩ መጡ ወደ ንጉሱ ጋር። ለንጉሱም አወሩት። ንጉሱም በጣም አዘነ። እስከ 12 ሰዓት ድረስ ታገሰ። አያችሁ፣ ንጉስ እንኳን ማዳን አይችልም። ንጉስ እንኳን ሊታደገ አይችልም። ንጉስ እንኳን ዋስ ሊሆን አይችልም። ንጉስ እንኳን ያንተን ህይወት ሊያድን አልቻለም። በጣም አዘነ። እስከ 12 ሰዓት ጠበቀ። ለአንድ ቀን ጠበቀው እስከ 12 ሰዓት። ከ12 ሰዓት በኋላስ እነዛም እየመጡ ወደ ንጉሱ መጎትጎት ጀመሩ። ንጉስ ወይ ህጉ ይፈጸም፣ አጥብቀው ያዙት። ንጉሱን ፈቀደላቸው። ዳንኤልን ይዘውት ወደ አንበሶች ጉድጓድ ወስደው ወርውረውት ደስ ብሏቸው ከዚህ በኋላ የሚመለክ እግዚአብሔር የለም። በእኛ መካከል እግዚአብሔር አይጠራም። በእኛ መካከል የሚጠራውን ወደ አንበሳ ጉድጓድ ጥለነዋል። በቃ እሱ ሞቷል። አጥንቱ አይገኝም፣ ስጋው አይገኝም፣ አንበሶች ቆርጣጥመውታል ብለው ደስ ብሏቸው እየዘለሉ ወደ ቤታቸው ሄዱ። ሌሊት ግን ንጉሱ ወደ ዳንኤል ጋር መጣ። ማንም ሳይነሳ ንጉስ ተነስቶ መጣ። በዛ ቦታ ላይ መጣና ንጉሱ እንደዚህ አለ፣ ዳንኤል ሆይ የምታመልከው አምላክ በእውነት አድነዋልን? የምታመልከው አምላክ በእውነት አድነዋልን?
ዳንኤልም ንጉሥ ወይ 1000 ዓመት ንገስ፣ ዛሬ ሌሊት እግዚአብሔር አምላክ መልአኩን ልኮ አሜን የአንበሳን አፍ ዘጋ። አንድ ነገር አውጃለሁ በጌታ በክርስቶስ ኢየሱስ ሊበላችሁ ሊውጣችሁ ያለ መንፈስ በትንሣኤው ኃይል የተመታ ይሁን። ባመናችሁት በክርስቶስ ኢየሱስ ደም የተመታ ይሁን። ዛሬ በረከታችሁን ሊበላ ያለ፣ ጤናችሁን ሊበላ ያለ፣ ሕይወታችሁን ሊበላ ያለ፣ ሰላማችሁን ሊበላ ያለ፣ ትዳራችሁን ሊበላ ያለ በክርስቶስ ኢየሱስ ስም ዛሬ ተመታ። አንደበቱ ተዘጋ። ዳንኤል እንደዚህ ነው፣ መልአኩን ልኮ የአንበሶችን አፍ ዘጋ። ድነሃል ማለት ነው። አልተበላህም ማለት ነው። ጤናኛ ነህ ማለት ነው። ሰላም ነህ ማለት ነው። ንጉሡ ደስ አለ። የተጨነቀው ጭንቀቱን ስለ ዳንኤል እንቅልፍ ያሳጣበትን እግዚአብሔር የምስራችን አሰማ። አንድ ሰው ዛሬ የምስራች ይሰማል። ዛሬ በክርስቶስ ኢየሱስም የምስራች የምትሰማ ሰው አለ። ኢየሱስ ጌታ ነው። ንጉሡም ሄደና ዳንኤልን በፍጥነት እንዲያወጡት አደረገ። ዳንኤልን በፍጥነት ከወጣ በኋላ እሱ ላይ ሰበብ የፈለጉ እሱን ወደ ክስ ያመጡ በሱ ላይ የዶለቱት በሱ ላይ አንድ አይነት አመለካከት ሐሳብ ያላቸው አንድ ሰው ሳይቀር ዘር ሳይቀር በሙሉ ሰብስቡና አምጡልኛል። ሰበሰቡና አመጡና በሉ እነዚህን ወደ አንበሶች ጉድጓድ ጣሏቸው። ወደ አንበሳ ጉድጓድ ሲወረውሩ መሬት አልደረሱም፣ በአየር ላይ ነው ዘነጣጠላቸው። ጠላት እንደዚህ ይሆናል። ሊበላ ያለ እሱ ይበላል፣ ሊውጥ ያለ እሱ ይዋጣል። ያሳደመብህ ወደ ራሱ ይመለሳል። ተንኮል በአንተ ላይ ያደረገ ወደ ራሱ ይመለሳል። ኢየሱስ ጌታ ነው። ንጉሡም እንደዚያ ከዚህ በኋላ የትኛውም አምላክ አይመለክም። ሃሌሉያ! የትኛውም የእናንተ አምላክ አይመለክም። የምትሰግዱት እሱ አይሰገድለትም። የሚሰገድለት የሚመለከው የዳንኤል አምላክ ነው። ሁላችሁ ወደ ዳንኤል አምላክ ተመለሱ፣ ለዳንኤል አምላክ ስገዱ፣ ለዳንኤል አምላክ አምልኩ ብሎ ትእዛዝ ነው። ያንቺና የኔ አምላክ እንዲህ ነው። ጌታ ኢየሱስ የተባረከ ይሁን። ሃሌሉያ! እንደ እግዚአብሔር ያለ ማን አለ? ኢየሱስ ጌታ ነው። ጠላት ይወድቃል። ባንተ ላይ አይሰለጥንም። ባንተ ላይ ጫንቃህ ላይ አይቆምም። ዛሬ በክርስቶስ ኢየሱስ ስም ጸልያለሁ። የትኛው መንፈስ ይመታል። የትኛውም የአጋንንታዊ አሰራር ይፈርሳል። ኢየሱስ ጌታ ዛሬ በዚህ ስክሪን ላይ የምታየው ጸልያለሁ በጌታ በክርስቶስ ኢየሱስ ስም የትኛውም አጋንንታዊ አሰራር ከቤታችሁ ይጠረግ። እጸልያለሁ የመርገም ኃይል ይሰበር። እጸልያለሁ የአጋንንታዊ ስራ ይፍረስ። እጸልያለሁ የትኛውም የጨለማ ኃይል ይመታ። በትዳር ላይ የቆመ፣ በስራችሁ ላይ የቆመ፣ በጓደኞቻችሁ ላይ የቆመ፣ በየትኛውም ነገሮቻችሁ ላይ በአገልግሎታችሁ ላይ የቆመ ማንኛውም መንፈስ በጌታ በኢየሱስም የተጠረገ እቅዳቸውን በክርስቶስ ኢየሱስም አፈርሳለሁ።
የታመማችሁት ላይ ጸልያለሁ። በታመማችሁት ላይ እጃችሁን ጫኑ ጸልያለሁ። ዛሬ በጌታ በኢየሱስ እግዚአብሔር አምላክ ኢየሱስ አንተ ፍጹም አምላክ ሆንክ፣ ድንቅና መካሪ ሆንክ። ጌታዬ አምላኬ ኢየሱስ አሁን እጃቸውን በጫኑት ላይ በታመሙት ላይ በጌታ በክርስቶስ ኢየሱስ ይህ ሕመም ዳግመኛ እንዳያገኛቸው ጸልያለሁ። በጌታ በኢየሱስ የትኛው መንፈስ እንዲመታ ጸልያለሁ። HIV በኢየሱስም ይነቀል፣ ካንሰር በኢየሱስም ይነቀል፣ አስም በኢየሱስም ይነቀል፣ የትኛውም ኪንታሮት በሽታ በኢየሱስም ይነቀል። በየትኛውም ነገሮቻቸው ላይ የሳምባ ሕመም በኢየሱስም ይነቀል። በሰውነታቸው ላይ በጌታ በኢየሱስም የተነቀለ ይሁን። መዳኗን በሰውነቷ አወቀች ተብሎ እንደተጻፈ በጌታ በኢየሱስ መዳናችሁን በሰውነታችሁ እንድታውቁ ጸልያለሁ። እግዚአብሔር ሆይ ስለምታደርግ አመሰግናለሁ። በጌታ በኢየሱስም ተፈወሳችሁ፣ ተፈጸመ። አሜን። ጌታ ዘመናችሁን ይባርክ። ተባረኩ። ሻሎም ሻሎም።